ተውራት በነብዩ እንዲያምኑ አዟቸው፣ ኢንጂልም እንደዚሁ አዟቸው። አሁን ያሉት ቁርአኑ ተመጣ በኋላ ተውራትን ማቋቋም ማለት በቁርአን ማመን ነው። ኢነለዚነ አመኑ አለ እነዚያ በመላሳቸው አምነናል ያሉ፣ ወለዚነ ሃዱ እነዚያ ደግሞ አይሁዳ ነሰና ሙሳን ተከታይ ነን ያሉ ሰዎች የፈለጉትን ነገር ሲሰሩ ነቢይ እንኳ ሲገሉ አላህ ይቀጣናል ይፈትነናል የሚል ነገር አልጠረጠሩ። ጀዐለ ኑቡወተ ፊአክመሊ ሲንፈይን አለ ፊሪጃል ከማ ቃለ ተዓላ ወማ አርሰልና ሚን ቀብሊከ ኢላ ሪጃለን ኑሒ ኢለይሂም ፈስተመሩ አላ ባጢልህም። ስለዚህ በውሸታቸው ላይ ቀጠሉ፣ ምንም አንሆንም ስላሉ። ፈዓሙ ወሶሙ አኒል ሐቅ ተሐቅ ተደናበሩ፣ ታወሩ፣ ደነቆሩ። ኢሳን የመርየምን ልጅ ነሷሮች ከፍ እንዲያረጉትና ድንበር እንዲያሳልፉት እኔንም ድንበር እንዲያታሳልፉኝ። ቁርአን አልሐምዱሊላህ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ وحده لا شريك له الملك الحق المبين وأشهد أن نبينا وحبيبنا محمدا عبده ورسوله صادق الوعد الأمين صلوات الله وسلامه عليه وعلى آله وأصحابه الغر الميامين ومن تبعهم بإحسان إلى يوم الدين. أما بعد فقد وقفنا عند قول الله سبحانه وتعالى من سورة المائدة: قل يا أهل الكتاب لستم على شيء حتى تقيموا التوراة والإنجيل وما أنزل إليكم من ربكم وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا فلا تأسى على القوم الكافرين ሚለው ላይ ነበር። እንግዲህ ይሄን ሱረቱል ማኢዳ ብዙዎቹ አንቀጾች ስለ አይሁዳ ነው የሚናገሩት። ተከታታይ ነው። እስካሁን ድረስ እየተናገረ ያለው ሙናሰባ አለው። ስለ አንድ አርዕስት ጉዳይ ነው። ስለ አይሁዳዎች ስለ አህለ ኪታቦች ነው የሚናገረው። አሁንም ያለፈው ጋር የተያያዘ ነው። ቁል በል አለ ያ አህለል ኪታቢ እናንተ የመጽሐፍ ባለቤቶች የተውራትና ኢንጂል ባለቤቶች ማለት ነው። ለስቱም ዐላ ሸይኢን በአንድ ነገር ላይ አይደላችሁም በላቸው። አላ ሸይኢን ሙዕተበሪን ሙዕተዲን ቢሂ ማለት ነው። እንደው ቁም ነገር ላይ አይደላችሁም ማለት ነው። የሚቆጠር ነገር ላይ አይደላችሁም፣ ምንም አይደላችሁም ማለት ነው። ሐታ ቱቂሙ ተውራተ ወልኢንጂል ተውራት የሚባለውን መጽሐፍ በሙሳ ላይ የወረደውን እስከምታስተካክሉ ድረስ ባለፈው አያትም ላይ እንደዚሁ ነው ያለው። ወልኢንጂል ኢንጂልን በኢሳ ላይ የወረደውን እስከምታቋቁሙ ድረስ። ምንድን ነው ማቋቋመው? ባለፈው ባለፉት አያቶ ላይ ተነጋግረንበታል። በነብዩ ማመን ነው አንደኛው። ተውራት በነብዩ እንዲያምኑ አዟቸዋል፣ ኢንጂልም እንደዚሁ አዟቸዋል። አሁን ያሉት ቁርአኑ ተመጣ በኋላ ተውራትን ማቋቋም ማለት በቁርአን ማመን ነው፣ በቁርአን መስራት ነው፣ ነብዩን መከተል ነው እንጂ አሁን ነብዩ ተመጡ በኋላ ቁርአኑን ትተው እነሱም በዛኛው ሊሄዱ ይችላሉ። ሙስሊም ነኝ የሚለው ደግሞ በቁርአን መሄድ ይችላል። ሁለት ሃይማኖት ሐቅ አለ ለማለት አይደለም። ልብ ብላችሁ መስማት አለባችሁ። ተውራትና ኢንጂል ቁርአንን እንዲከተሉ አዟቸዋልና ያን ማቋቋም አለባችሁ። ማቋቋሙ በቁርአን መመራት ነው። ይኸው ለህማ ብሎ ወማ ኡንዚለ ኢለይኩም ማለት ወደ እናንተ የተወረደው ሚን ረቢኩም ተጌታችሁ ዘንድ የመጣው ነው። ወሆል ቁርአን ያንን ታላቋቋማችሁ ታልሰራችሁበት ምንም አይደላችሁም ማለት በምንም ነገር ላይ አይደላችሁም፣ ውዳቂና ረካሽ ናችሁ ማለት ነው። ወለየዚደነ ከሲረን ሚንሁም ተነሱ ብዙዎቹን ይጨምራቸዋል። ማ ኡንዚለ ኢለይክ ወደ አንተ የተወረደው ኪታብ ለሂዳያ የመጣው ለቅንነት የመጣው ተጨለማ ወደ ብርሃን ሰውን ለማውጣት
ለመድኃኒት የመጣው ኪታብ ግን ጥሜት የሚጀምራቸው ሰዎች አሉ አለ። ሚን ረቢከ ጡግያነን ጥሜትንና ጥጋብን ወኩፍራ ክህደትን የሚጀምራቸው አሉ። እነዚህ እድለቢሶች ናቸው ማለት ነው። ለመድኃኒት የመጣው ነገር ለነሱ በሽታ መሆን አለመታደል ነው ማለት ነው። ፈላ ተእሳ ዐለል ቀውሚል ካፊሪን ስለዚህ በካሃዲ ሰዎች ላይ አትዘን አለ። ለምን አላመኑ ጀሃነም ሊገቡብኝ ነው ወላህ ማዘን የለብህም። የሚታዘንላቸው ሰዎች አይደሉም ማለት አላህ የተቆጣባቸውን የጠላቸውን ሰዎች ልታዝንላቸው አይገባም። ማዘንህም ፋይዳ የለውም ነው። አይቁል ለአህሊል ኪታቢ ሙናዲን ዐላ ضላሊሂም ወሙዕሊናን ቢባጢሊሂም ማለት ለመጽሐፍ ሰዎች በል ይላል በጥሜታቸው ላይ የምታውጅ ሁነህ ጠማማነታቸውን እየተጣራህ እየተናገርክ ማለት ነው። ውሸታቸውን ግልጽ የምታረግ ሆነህ ታታለባብስ እንደዚህ በላቸው። ለስቱም ዐላ ሸይኢን በላለ ግልጥ አድርገህ ነው መናገር። ወዲያ ወዲህ ማለትም አያስፈልግም፣ መሸፋፈንም አያስፈልግም። በምንም ላይ አይደላችሁም፣ ውዳቄዎችና ረካሾች ናችሁ በላቸዋለሁ። ለስቱም ዐላ ሸይኢን ሚነል ኡሙሪ ዲንየቲ ከዲን በኩል ማለት ነው። በዱንያው ላይ ጥቅም ሊኖራቸው ይችላል፣ ሀብታም ናቸው፣ ስልጣኔም አላቸው። በዲኑ በኩል ግን ምንም አይደላችሁም በላቸው። በአካዳሚ መቼም ደህና ትሆኑ ይሆናል ማለት ነው። በዲኑ ግን ተጋድማችኋል። ሚነል ኡሙሪ ዲንየቲ ፈኢነኩም ላ ቢልቁርአኒ ወሙሐመድን አመንቱም በቁርአን በሙሐመድ አላመናችሁ። ወላ ቢነቢይኩም ወኪታቢኩም ሶደቅቱም በዛው ባለፈው መጽሐፋችሁም ቢሆን በነቢያችሁም አላመናችሁ። ውሸት ነው ያም ቢሆን ማለት ነው። የውሸትነቱ ምልክት ያሁን ቁርአኑን መካዲ ነው። ወላ ቢሐቅን ተመሰክቱም የሐቅ ነገር አልጨበጣችሁም። ወላ ዐላ አስሊን ኢዕተመድቱም በአንድ መሰረት ላይ አልተደገፋችሁም ማለት ነው። ሐታ ቱቂሙ ተውራተ ወልኢንጂለ ተውራትና ኢንጂልን እስከምታቋቁሙ አይ ተጅዐሉሁማ ቃኢመይኒ የቆሙ እስከምታረጓቸው ቢልኢማኒ ቢሂማ ወትባዒሂማ በእነሱ በማመን እነሱን በመከተል ወተመሱኪ ቢኩል ማ የድዑዋኒ ኢለይህ ወደሱ በሚሰብኩት በሚጠሩት ነገር አጥብቆ በመያዝ ተውራትና ኢንጂል አዲያ ቁርአን ተቀበሉ ብሎ አላህ ወቱቂሙ ማ ኡንዚለ ኢለይኩም ሚን ረቢኩም አሁን በነቢዩ ላይ የወረደውንም እስከምታቋቁሙ ድረስ አለ አለዚ ረባኩም ወአንዓመ ዐለይኩም ያቃማጠላችሁና የሚንከባከባችሁ ጌታ ያዋረደው ወጀዐለ አጀለ ኢንዓሚሂ ኢንዛል ልኩቱቢ ኢለይኩም ያው ትልቅ ኒዕማ ያደረገው አላህ ተማንኛውም ሁሉ ተሚበላውም ተሚጠጣውም ተሚለበሰውም ኪታብ ማውረድን ነው ኒዕማ ያደረገው። ፈልዋጅቡ ዐለይኩም አን ተቁሙ ቢሹክሪላህ በእናንተ ላይ ግዴታ የሚሆነው አላህን በማመስገን መቆማችሁ ነው። ወተልተዚሙ አሕካም አላህ የአላህን ህጎች መያዛችሁ ነው። ወተቁሙ ቢማ ሁሚልቱም ሚን አማነቲላሂ ወአህዲህ አላህ ቃል ኪዳን አስገብቷችኋል። አማና ጥሎባችሁ ነበር። ያን የተሸከማችሁትን ነገር ስትወጡ ነው ትክክለኛ ሰዎች የምትሆኑት ነው። ወለየዚደነ ከሲረን ሚንሁም ማ ኡንዚለ ኢለይከ ሚን ረቢከ ጡግያነን ወኩፍራ ፈላ ተእሳ ዐለል ቀውሚል ካፊሪን ብሏል። ስለዚህ በቁርአን በተውራትም በኢንጂልም በቁርአንም ማመን ያስፈልጋል። በቁርአን አላምንም ያሉ አይሁዳዎችና ነሷሮች በተውራትም በኢንጂልም አላመኑም ማለት ነው። ይሄን ነው የሚለው። ከዚህ ቀጥሎ ደግሞ አላህ ሱብሓነሁ ወተዓላ ሃይማኖት አለን የሚሉትን ሰዎች ሊቆጣጠራቸው ነው። ግን ተዛ ውስጥ ትክክለኛ ሃይማኖት የሚባለው እስልምናን የያዘ ብቻ ነው። ሌላህ ነው ኢነለዚነ አመኑ አለ
እነዚያ በመላሳቸው አምነናል ያሉ ወለዚነ ሃዱ እነዚያ ደግሞ አይሁዳ ነሰና ሙሳን ተከታይነን ያሉ ሰዎች ወሷቢኡን ሷቢ የሚባሉት በአይሁዳና በነሷራ መካከል ያለ ሃይማኖት ያላቸው ናቸው ይባላል። ወይ ከዋክብትም የሚያመልኩ ናቸው ይላሉ። እና እነሱም ቢሆን ወነሷራ ኢሳን ተከትለናል የሚሉ አለ። እንግዲህ ወለዚነ አመኑ አንድ፣ ወለዚነ ሃዱ ሁለት፣ ወሷቢኡነ ሶስት፣ ወነሷራ አራት አደረገ። ሌላ ቦታ ላይ አምስት ያደረገ ወልመጁሰ ምናምን ያለን ወሰደ። መን አመነ ቢላሂ አለዚህ ላይ መን አመነ ሚንሁም ቢላሂ ብለህ ትቀድርበታለህ። መን አመነ ሚንሁም ቢላሂ ኢማናን ሷዲቀን ሶሒሐን ማለት ነው። ከእነዚህ ሁሉ ትክክለኛ እምነት ያመነ ሰው ቢላሂ በአላህ ወልየውሚል አኺር በመጨረሻ ቀንም ያመነ ወዓሚለ ሷሊሓ አምኖ ሲያበቃ መልካም የሰራ ፈላ ኸውፉን ዐለይሂም በእነሱ ላይ ጭንቅ የለባቸውም፣ ስጋትም የለባቸው። የቂያማ ቀን አላህ ይቀጣናል ብለው አይፈሩ ስለሚመራቸው። ወላ ሁም የሕዘኑን በዱንያ ላይ ትተውት በሄዱት ነገር አያዝኑም፣ የሚበልጥ ነገር አግኝተዋልና ማለት ነው። እና ይሄም ነው እንግዲህ አሁን አንዳንድ ሰዎችም እችን ዟሂሯን ይዘው ተስልምና ሌላ ጥሩ ሃይማኖት አለ ለማለት ይሞክራሉ። ይሄም አያስከድም። ይሄን ሙራዱ ይሄንን አይደለም። ወይንም በሙሳ ጊዜ የነበሩት ቁርአን ተውራትን ሳያበላሹ የሄዱትን ነው። ሙስሊም ናቸው እነዛ። በኢንጂልም ደግሞ በትክክል እየሰሩ ይሄዳሉ። እነሱም በጊዜያቸው ሙስሊም ናቸው። እነዛን ነው የፈለገው። ወይንም ደግሞ ተነዚህ እምቢተኛ ሆነው ተበላሽተው የነበሩት በትክክለኛ እምነት አምነው ወደ እስልምና ከመጡ እነዚህ ሁሉ ደህና ናቸው ለማለት ነው እንጂ ሐቅ ሁለት ነው፣ ሃይማኖት ሁለት ነው፣ ሶስት ነው ለማለት አይደለም። ይሄን ጆሮአችሁን በደንብ አዳምጣችሁ መስማት አለባችሁ። يخبر تعالى عن أهل الكتب من أهل القرآن والتوراة والإنجيل እንደው የመጽሐፍ ሰዎችን ለመናገር ነው የፈለገው። የቁርአን ሰዎች፣ የተውራት ሰዎች፣ የኢንጂል ሰዎች አሉ። አነ ሰዓደተሁም ወነጃተሁም የነሱ እድልና መዳናቸው ፊ ጦሪቂ ዋሂድ ወአስሊ ዋሂድ በአንድ መንገድ ላይ ነው ያለው፣ በአንድ መሰረት ነው። ወሆል ኢማኑ ቢላሂ ወልየውሚል አኺር ወልዓመሉ ሷሊህ ነው። በአላህ ማመን፣ በመጨረሻ ቀን ማመን፣ መልካም ስራ መስራት ነው የሚያድናቸው እነዚህ ሁሉ ማለት ነው እንጂ በምላሱ አምኛለሁ በማለት ብቻ እኔ ዲን አለኝ መጽሐፍ አለኝ በማለት ብቻ አይዳንም ለማለት ነው የፈለገው። ታዲያ በነቢዩ የማያምን ሰው እንዴት ሐቅ ይዟል ትክክለኛ ሃይማኖት ነው ያለው ይባላል? ነቢዩ ተመጡ በኋላ ሌላ መከተል የለበትም ማለት ነው። ነቢዩን እንደውም ነቢይነታቸውን አያምኑም። አሁን ያሉት ዱሪ እንትን ነው ሽፍታ ነው ሙድ ነው ነቢይ አይደለም ውሸታም ነው ብሎ የለም እንዴ? እንዴት ሃይማኖታቸው ትክክል ነው ይባላል? አይደለም ሙሳ ቢኖር እንኳ አሉ ነቢያችን ለው ካነ ሙሳ ሐየን ማ ወሲዐሁ ኢላ ኢትባዒ ሙሳሁም ቢኖር እኔን መከተል እንጂ ሌላ አይሆንለትም ብለዋል። ፈመን አመነ ሚንሁም ቢላሂ ይኸው ያመጣል። ተነሱ አሁን ተተባሉት ሁሉ በአላህ በትክክል እምነት ያመነ ትክክለኛ እምነት ወልየውሚል አኺር በመጨረሻ ቀንም ያመነ ፈለሁ ነጃቱ ወላ ኸውፉን ዐለይሂም እሱ መዳና ይድናል፣ ኸውፍም የለባቸውም። ፊማ የስተቅቢሉነሁ ሚነል ኡሙሪል ሙኸዊፈቲ የሚያስፈራሩ ነገሮች ወደፊት አይደርስባቸውም፣ ምንም አያገኙም። ወላ ሁም የሕዘኑን አላማ ኸለፉ ሚንሃ ትተውት በሄዱት ነገር ላይ አያዝኑም። ወሀዘል ሑክሙል መዝኩሩ የሽመሉ ሳኢረል አዝሚነቲ ይሄ ሑክም አሁን ያልነው ዘመናት የተባለውን ሁሉ ይይዛል። በማንኛውም ዘመን ፍርሃት የለባቸውም፣ ሀዘንም የለባቸው ማለት ነው። ታዲያ ይሄ ማለት በቁርአን ያመነ በተውራት የሚያመነ በቁርአን የሚሰራ ማለት ነው። በነቢያቶች ሁሉ ያመነ ነው።
አንደኛውን ነብይ ተቀብሎ አንደኛውን ነብይ አልቀበልም የሚል ሰው ትክክለኛ ሃይማኖት አለው እንዴት ሊባል ይችላል? አይባልም። ይሄን እንዳትሉ አደራችሁን ነው የሚሉ ሰዎች አሉና ወለቀድ አኸዝና ሚሳቀ በኒ እስራኤል አለ። ደግሞ ሙናሰባ ይሄ አካባቢ መቼም አያቱ ርዕሱ የተያያዘ ነው። ስለ እስራኤሎች ነው እስካሁን እየተናገረ ያለው። አሁን ማለቀቃቸውም ወለቀድ አኸዝና ሚሳቀ ለቀድ አኸዝና ሚሳቀ በኒ እስራኤል አለ። የእስራኤል ልጆች የያዕቁብ ልጆች ቃል ኪዳን በርግጥ ይዘናል። በማላ የጠነከረ የሆነ ቃል ኪዳን ይዘንባቸዋል እንዲያምኑ እኛ ያልናቸውን እንዲሰሩ እኛ የከለከልናቸውን እንዲተው ቃል አስገብተናቸዋል። ወአርሰልና ኢለይሂም ሩሱለን ወደ እነሱ ብዙ መላእክተኞች ልከናል። በእስራኤል ውስጥ ብዙ ነቢይ ነው የተላከውና ኩለማ ጃአሁም ረሱሉን መላእክተኛ በመጣቸው ቁጥር ቢማ ላ ተህዋ አንፉሱሁም ነፍሳቸው በማታፈቅረውና በማትወደው ማለት ነው ልብ ወለዳቸው ጋር የማይሄድ ነገር ይዘው የመጡ ጊዜ መላእክተኛው ይዞ ሲመጣ ፈሪቀን ከዘቡ ከፊሎችን አስተባበሏቸው፣ ውሸታም ናቸው አሏቸው። የነሱን ልብ ወለድ የሚገጥም ነገር ስላልተናገረ ማለት ነው። ወፈሪቀን የቅቱሉን ከፊሎችን ደግሞ ይገላሉ አለ። ገለዋል ማለቱ ነው። አሁን አልፏል ነገሩ። ገለውም ማስተባብለውም ጊዜው አልፏል። ግን የዛ ጊዜ የነበረውን ሐለታቸውን ገና ወደፊት እንደሚሰራ አድርጎ የሚገርም ነው የሚደንቅ ነው ማለት ለሂካየቲ الحال الماضيه المستغربه ለዛ ብሎ ነው ሙድዋሪ ያደረገው እንጂ አልፏል ማለት ነው። እና እነሱ ደረቅነታቸው የታወቀ ነው። ነቢይ የሚገሉ ሰዎች ናቸው። ማስተባበል ብቻም አይደለም፣ ውሸታም ማለት ብቻም አልበቃቸው፣ ነቢዮችንም ገለዋል ማለት ነው። ነቢይ የሚገል ወገን ላንተ ወደ ኋላ ይላል ያዝንልኛል ማለት ዘበት ነው፣ ውሸት ነው ማለት ነው። ወሐሲቡ አላ ተኩነ ፊትና ደግሞ ፊትና መከራ መፈተን ወይ ቅጣት ታላህ በኩል የማይመጣ መሰላቸው አለ። የፈለጉትን ነገር ሲሰሩ ነቢይ እንኳ ሲገሉ አላህ ይቀጣናል ይፈትነናል የሚል ነገር አልጠረጠሩ። ፈዓሙ ጠመሙ ውር ሆኑ ማለት ነው። ተሐቁ ነገር ተደናበሩ። ወሶሙ ተደናቆሩ፣ ጆሮአቸውም ሐቅም አይሰማም። ثم تاب الله عليهم ደግሞ አላህ ረሂም ስለሆነ ተመለሰላቸው። በእነሱ ላይ ተውበት ሰጣቸው፣ እንዲመለሱ አረገና ተቀበላቸው። ثم عموا እንደገና ተዛ በኋላ እውር ሆኑ። ወሶሙ ደነቆሩም ተደናቆሩ አለ። እንዲያው ጠመሙ ማለት ነው። ከሲሩ ሚንሁም ተነሱ ብዙዎቹ ወላሁ በሲሩም ቢማ ያዕመሉን አላህ እነሱ በሚሰሩት ስራ ተመልካች ነው፣ አዋቂ ነው። ቀላል እንዳይመስላችሁ ይከታተላል፣ ተጠንቀቁት ማለት ነው። እና እነሱ ይኸው አንድ ጊዜ ይክዳሉ፣ አንድ ጊዜ ያምናሉ። በአንድ ነቢይ ያምናሉ፣ መልሰው በሌላ ነቢይ ደግሞ ይክዳሉ። እንዳለ ባህሪ ያላቸው ሰዎች ናቸው ነው የሚለው። የቁሉ ተዓላ ለቀድ አኸዝና ሚሳቀ በኒ እስራኤል أي عهدهم الثقيل بالإيمان بالله والقيام بواجباته التي تقدم الكلام عليها في قوله ولقد أخذ الله ميثاق بني إسرائيل وبعثنا منهم 12 نقيبا يملوا آيات لا يما الفؤاد ظهور سورة المائدة إلى آخر الآيات وأرسلنا إليهم رسولا يتوالون عليهم بالدعوة بزو نبي وجبنا الصوص لكنا لا በዳዕዋ የሚከታተሉና ያው ተከታተሉ የመጡ ማለት ነው። ብዙ ኒዕማ ነበር ይሄ ራሱ። ወየተዓሃዱነሁም ቢልኢርሻዲ በማስተማርና ኸይሩን ነገር በመጠቆም የሚቆጣጠሯቸው፣ የሚከታተሏቸው፣ የሚጥሩላቸው የነበሩ ልከንላቸው ነበረ።
ወላኪን ዛሊከ ለም የንጀዕ ፊህም ወለም ዩፊድ ይሄ ሁሉ ግን አልጠቀማቸው አልበገራቸው ምንም ሊመልሳቸው አልቻለም። ይሄ ሁሉ ኒዕማ ኩለማ ጃአሁም ረሱሉን ቢማ ላ ተህዋ አንፉሱሁም ሚነል ሐቅ ከዘቡሁ ወዐነዱህ ሐቅ ይዞ የመጣ ጊዜ ያ ሐቅ እነሱ የማይወዱት ስለሆነ የእነሱ ዝንባሌ ጋር የማይሄድ ስለሆነ ውሸታም አሉት፣ አንቀበልህም አሉት። ወዐመሉሁ አቅባሕ አልሙዓመለቲ እንዲሁም በጣም ክፉ የሆነን መስራት እሱ ጋር ሰሩ። መግደል እስተ መግደል ደረጃ ደረሱ። ነቢዮች ገደሏቸው። በአንድ ቀን ብዙ ነቢይ ነው የገደሉት ነው የሚባለው። እስተ 300 ድረስ ተወርቷል። በአንድ ቀን የገደሏቸው። ከዛ በታች መቼማ ብዙ ዋዲህ ነው። ግን የነቢዮች ደግሞ በጣም ብዙ ነበሩ ማለት ነው። እንግዲህ በአንድ ቀን 300 የሚገደል ከሆነ እና እንዲህ ያሉ ደረቆች ናቸው። ጧት ያ ሁሉ ሰው ነቢይ ገለው ደግሞ አሱራ አካባቢ ላይ ሱቃቸውን የሚከፍቱ ሰዎች ናቸው። ዝንብ የገደልንም አይመስላቸው አይደል? እንዲህ አሁንም የእነሱ ዘሮች እኮ ናቸው አሁንም ያሉት። ታዲያ እነዚህ እንዴት ያዝኑልኛል ብለህ ትጠረጥራለህ? ወፈሪቀን ከዘቡ ወፈሪቀን የቅቱሉን አለይሂ ግማሹን ውሸታም አሉት፣ ግማሹን ደግሞ ገደሉ። እና ይሕያን ገለዋል፣ ዘከርያን ገለዋል። እዚህ የሚታወቁትን ነቢዮች እና አባትና ልጆቹ ወሐሲቡ አላ ተኩነ ፊትና አይዞኑ አነ ማዕስየተሁም ወተክዚበሁም ላ የጁሩ ዓለይህም ዓዛበን ወላ ዑቁባ ወንጀላቸው እና ነቢዮችን ሐቁን ውሸት ማለታቸው በእነሱ ላይ ቅጣት ስቃይ የማይስብ ነገርና የማያመጣ መሰላቸው። ምንም አንሆንም መስሏቸው ፈስተመሩ አላ ባጢልህም ስለዚህ በውሸታቸው ላይ ቀጠሉ። ምንም አንሆንም ስላሉ ፈዓሙ ወሶሙ አኒል ሐቅ ተሐቅ ተደናበሩ፣ ታወሩ፣ ደነቆሩ ማለት ነው። ሱመ ነዓሸሁም ወታበ ላሁ ዐለይሂም እንደገና ቀሰቀሳቸው አላህ እንዲተወብቱ አረጋቸውና ጥፋታቸውን እንዲያውቁ አድርጎ ተወበተላቸው። ወታበ ዐለይሂም ሂነ ታቡ ኢለይህ ወደ እሱ የተመለሱ ጊዜ ነው እሱም የተመለሰላቸው። ወአናቡ አለ በልባቸው ወደ እሱ ሲመለሱ እሱ ደግሞ እነሱን ተመቅጣት እነሱን ወደ መማር ተመለሰ። ثم لم يستمروا على ذلك በዚህ በትክክለኛው መንገድ ላይ ደግሞ አልቀጠሉም። በተውበታቸው አልቀጠሉም፣ አፈረሱ። حتى انقلب اكثرهم الى الحال القبيحه ብዙዎቻቸው የምታስጠላ አስቀያሚ ወደ ሆነ ባህሪ አላህን ወደ መካድ ነቢዮችን ወደ ማስተባበል ተመለሱ፣ ተገለበጡ፣ ተከረበቱ ማለት ነው። ብዙዎች ፈዓሙ ወሶሙ ከሲሩ ሚንሁም አሁንም ምውር ሆኑ፣ ተደናቆሩ፣ ታወሩ ይላል። ከሲሩ ሚንሁም بهذا الوصف والقليل استمروا على توبتهم وإيمانهم ትንሽ ሰዎች ብቻ ቀጥለዋል በተውበታቸው እስከሚሞቱ ድረስ የቀጠሉ በእምነታቸው የቀጠሉ አሉ፣ ግን ትንሽ ናቸው። ወላሁ በሲሩን ቢማ ያዕመሉን ፈዩጃዚ ኩለ ዓሚሊን ቢዐመሊህ አላህ እነሱ በሚሰሩ ስራ ተመልካች ነው አለ። ተመልካች ተሆነ የሚሰራን ሁሉ በስራው ልክ ይመነዳል። ኸይር ሰርቶ እንደሆነ መልካም ደመወዝ ይመነዳዋል፣ ክፉ ስራ ሰርቶ እንደሆነ መጥፎ ደመወዝ ይመነዳዋል። ኢን ኸይረን ፈኸይር ወኢን ሸረን ፈሸር ይላል። እንግዲህ የበኒ እስራኤሎች የአይሁዳዎች ባህሪ ይሄን ይመስላል ነው የሚለው አላህ ሱብሓነሁ ወተዓላ። አሁንም ደግሞ እነሱን ነው አሁን የሚናገሩት። አሁን በኋላ ወናሰባው በጣም ዋضح ነው። እንዴት ይመሳሰላል ማለት አያስፈልግም። የሞቱትን እኮ አይደለም የሚያሉት ሄደው በወንጀል ላይ ኖረው ሲያበቁ እንደገና የተወበቱ አሉ። ተወብቶላቸው እንትን ብሏቸው ነበር። መልሶ ደግሞ ጠመሙ ነው የሚለው። በየጊዜው አንዴ ይጠማሉ፣ አንዴ እንትን ይላሉ። በትንሽ በኢማናቸው የሄዱ ትንሽ ሰዎች ናቸው ነው የሚለው። አስቸጋሪነታቸውን እየገለጸልን ነው። እስራኤል ማለት አስቸጋሪ ህዝብ ነው። በጣም ደረቅ የሆነ ህዝብ፣ ኻኢን፣ አታላይ፣ ከዳተኛ የሆነ ነው።
በቃል ኪዳን የማይገኝ ህዝብ ነው። አሁን ቃል ገብቶለት ሲያበቃ ትንሽ ቆይቶ ብሎ ያፈርሳል። ቃል ኪዳን የሚገቡት ሰውን ለማዘናጋት ነው፣ ሊሰሩበት አይደለም። ጠላታቸውን አዘናግተው በርቅ አታለው ለመግደል ነው ቃል የሚገቡት። ይህን ነግሮናል አላህ። ታላህ የበለጠ የሚነግርህ የለም። አትደናቆር ዝም ብለህ ነው የሚልሃል። ለቀድ ከፈረ الذين قالوا አላቸው። ደግሞ አሁንም እነዚያ ያሉ ሰዎች በርግጥ ክደዋል አለ። ምንድነው ያሉት? ኢነላህ ሁወ المسيح ابن مريم አለ። አላህ እኛ አላህ ነው የምንለው። ወጮቹም አላህ በሚለው ቃል ነው የሚናገሩት ብሏል። አይሁዳም ቢሆን ነስወራም ቢሆን አላህ ነው የሚለው። እዚህ ሌላ ስም ይሰጣ እግዚአብሔር ምናምን ይላል። ኢነላህ አለ አላህ ሁወል መሲሑ እሱ ራሱ መሲህ ነው። ኢሳ ማለት እኮ ነው መሲህ ማለት የመርየም ልጅ ነው አላህ ማለት የሚሉ አሉ። በመርየም ሆድ ውስጥ ገብቶ በማጠን ገብቶ በከነ ጥበቡ ወጣ ይላል እንጂ እሱ ራሱ አላህ ነው የሚሉት። ይሄን የሚሉ ሰዎች ክደዋል አለ አላህ። የሃይማኖት ሰው አይደሉም፣ ከሃዲ ናቸው አለ። ይሄ አንዱ ክፍል ነው ብሏል። ይሄን የሚሉት ብዙ ናቸው። ለቀድ ከፈረ الذين قالوا እነዚያ ያሉ ሰዎች በርግጥ ክደዋል። ምንድነው ያሉት? ኢነላህ አላህ هو المسيح እርሱ መሲህ ነው። መሲህ ማለት የመርየም ልጅ መሲህ። መሲህ እኮ ማለት ኢሳ ራሱ ነው። መሲህም ይባላል፣ ኢሳም ይባላል፣ መሲህም ይባላል እና ነው። መሲህ የተባለበትን ገልጸናል ብዙ ጊዜ። አገሩ ሁሉ ስለሚዞር ነውም ይላል አንዱ ደግሞ ሲወለድ ተቀብቶ የተወለደ ነውና ነው ይላል። ወይንም ደግሞ በእጆ አበስ ሲያርጉት በሽተኛውን ይሽራልና ነው አለ። አላ ኩሊ ሃል ኢሳ ማለት ነው። አላህ ኢሳ ራሱ ኢሳ ነው አላህ ማለት አሉ። እንዴት ሆኖ አላህ ሆነ ብትል በመርየም ውስጥ ገብቶ በእንትኑ በማጠኗ ገብቶ በክነ ጥበቡ ገብቶ ወጣ ይላሉ። ይህን የሚሉ ሰዎች ከሃዲ ናቸው አለ። እንግዲህ እኛ አይደለም ያለው ቁርአኑ ነው ያለው። ይሄን ተማለቱ ጋር ግን ዝም ታዳምጡት። ይሄን እያለ ግን አህለል ኪታብ ናቸው እያለ ነው። የኪታብ ሰዎች ናቸው ብሏል። የኪታብ ሰውነታቸውን አልነፈጋቸው። ወቃለ المسيح አለ። ታዲያ መሲህ ደግሞ ብሏል አለ። እነሱ ግን አላህ መሲህ ነው እያሉ ይላሉ። ግን መሲህ ደግሞ ብሏል። ምን ብሏል? ያ በኒ እስራኤል እናንተ እስራኤል ልጆይ ብሎ እያለ ማለት ነው። እዕቡዱ ላህ ረቢ ወረበኩም አላህን ፈጣሪዬን የእናንተን ፈጣሪ አምልኩ ብሎ እያለ ኢሳ እነሱ ግን አላህ ማለት ኢሳ ነው ይላሉ አለ። ታዲያ አሁን ተቃራኒ ሆነል። ኢሳ እኔ ባሪያ ነኝ እያለ ማለት ነው። እንዴት አላህ ይሉታል መልሰው ማለት ነው። ረድ ነው ይሄ። ረዱን አለ ነሷራ እነሷራዎች ላይ እየመለሰ ነው አላህ ሱብሓነሁ ወተዓላ። ኢነሁ አለ ነገሩ ማለት ነው። አይሻነ ወልአምር መን ዩሽሪክ ቢላህ ባላህም ያጋራ ሰው ፈቀድ ሐረመ አላሁ ዐለይሂ ልጀነተ አላህ በሱ ላይ ጀነትን እርም አድርጎበታል። ወመእዋሁ ናር መኖሪያው መመለሻው እሳት ናት። ሁልጊዜ የሚኖርባት እሳት ናት። አዲያ ሙሽሪክ ኢሳ እንግዲህ አላህ ኢሳ ነው የሚል ሰው ሙሽሪክ ነው። የጀነትማ ጀነት አይገባም የእሳት ነው እያለ ነው። ወማ ሊዛሊሚነ ሚን አንሳር ለበዳዮች አላህ ጋር ለሚያጋሩ ሰዎች ረዳቶችና ተከላካዮች የሏቸውም ማለት ተጀሃነም የሚያድናቸው ታላህ ቁጣ የሚከላከልላቸው ወገን የለም ማለት ነው። ይሄ አንድ ክፍል ናቸው ይባላል ይሄን የሚሉት። አንዳንዶቹ ደግሞ ሶስት ነው የሚሉት። አሁን ያመጣዋል ወደፊት ሳይመጣ ቸኩዬ ነው እንጂ ሶስት ናቸው የሚሉ ማለት ነው። ለቀድ ከፈረ الذين قالوا አለ። አሁንም እነዛ ያሉ ሰዎች በርግጥ ክደዋል አለ። ምንድነው ያሉት? ኢነላህ ሳሊሱ ሰላሰቲን
አላህ ማለት የሶስት ሶስተኛ ነው ማለት ተሱ ሌላ ሁለት አሉ እሱ ሶስተኛ ነው ማለት ነው ማለት ማን አንደኛው አንዱ ራሱ አላህ ነው ሁለተኛ መርየም ናት ሶስተኛ ኢሳ ነው የሚሉ ደግሞ አሉ እነዚህም ካፊሮች ናቸው አሉ አሪያ ሶስት ደግሞ የሚገርመው ሶስት ነው ይሉና መልሶ ደግሞ አንድ ነው ይላሉ እንዲህ ያለ ቁጥር እኛ እንግዲህ አይገባንም ሶስትም ነው አንድም ነው የሚል ነገር ይሄን ነው የሚሉት ይላል አንዳንዶቹ ደግሞ ኢሳንና መርየምን ሳይሆን ሲፋቱን ነው የአላህን ባህሪያቶች ቆጣጥረው ነው ሶስት የሚሉት የሚሉ አሉ ثلاثه አቃኒም ይላል ይሄ ብዙም አይገባኝም እንግዲህ አብ የሚልና ይላል መንፈስ ቅዱስ የሚለው ወልድ የሚለው ይሄን ያለህን ሲፋት ሶስቱን ቆጥረው ነው ሶስት ጌታ ነው የሚሉት ይላል አላኩል ያህል ሁሉም ትክክልም አይደለም ነው አላህ የሚለው ኢነ አላህ ثالث ثلاثة وما من إله إلا إله واحد ተአምላክ ደግሞ አንድ አምላክ እንጂ የለም ማለት አላህ ብቻ ነው አምላኩ ማለት መርየምም አምላክ አይደለች ኢሳም አምላክ አይደለም አላህ ብቻ ነው አምላኩ ማለት ነው ኡዘይርም አምላክ አይደለም ታይሁዳዎቹ ደግሞ ኡዘይር የሚባለውን አምላክ ነው ያሉ አሉ ተዓረቦቹ ደግሞ መላእክታን ያላህ ልጆች ናቸው ያሉ አሉ እነዛ ሁሉ አምላክ አይደሉም የሚመለከው አላህ ብቻ ነው አለ አዲያ ደግሞ ሊዝትባቸው ነው አሉ ወኢለም ينتهු አለ ባይከለከሉ ተዝሃባ ባለ ባይቆጠቡ عما يقولون ተሚናገሩት ነገር ለየመሰነ الذين كفروا منهم እነዚያን ተነሱ የካዱትን ይላል ሚሰልሙ ስላሉ ነው ሚልሁም ያለው ያገኛቸዋል ይነካቸዋል አዛቡን አሊሙን በጣም አሳማሚ አንገብጋቢ የሆነ ቅጣት ያገኛቸዋል አይቀርላቸውም ማለት ሚልሁም ያለው አንዳንዶቹ የሰለሙ ስላሉ ሚሰልሙ ስላሉ ነው አሁንም ደግሞ ይሄን ሁሉ ይያሉ ግን አላህ ተስፋ እንዲቆርጡ አያረጋቸውም ይገርማል ቢቶብቱ እኮ ወደ አቀበላቸዋለሁ ይላል አፈላ የቱቡነ ኢለላህ ወደ አላህ ይመለሱምን ይሄን አባባል ተተው ነው አላህን ብቻ ያመልኩ ወይስተግፊሩነሁ ይቅርታ ይጠይቁትም አለ ቢመለሱ ይቅርታ ቢጠይቁት እኮ ይምር ነበር ነው والله غفور رحيم አላህ መሐሪ አዛኝ ጌታ ነው እና ይምራቸው ነበር الاسلام يجب ما قبله ሽርክ እንኳን ቢሆን ተውየው ተተወበተ ይምራዋል ይላል አሁን ደግሞ መሲህ ማን እንደሆነ የመሲህን ማንነት ሊነግርህ ነው መልመሲህ ابن مريم አለ የመርየም ልጅ መሲህ የሚባለው አይደለም ኢላ ረሱል መላእክተኛ እንጂ እኮ ሌላ አይደለም ማለት قد خلت من قبله الرسل ታሱ በፊት መላእክተኞች ያለፈችበት የሆነ መላእክተኛ የቀደመው ማለት ነው ታሱ በፊት ብዙ ነብዮች ታሱ በፊት ናቸው እንደውም እሱ ተበኒ እስራኤል የመጨረሻ ነብይ ነው ከዛ በኋላ ወደ አረቦች መጣ ነብያችን ናቸው ነብዮቹ በዛ በፊት ብዙ ናቸው እሱም እንደነው እሱ ነብይ ነው አለ ወኡሙሁ ሲዲቃ እናቱ ደግሞ በጣም እውነተኛ የሆነች ናት ወሊያ ናት ያላህ ወሊይ ናት ተሷ በፊት ያለውን ነገር ሁሉ የምታመን በአላህ የምታመን ናት እንጂ የአምላክ ባለቤትም ሚስት አይደለችም የጌታ እናትም አይደለችም ማለት ነው ካን ሀዲያ ደግሞ ምልክታቸው ሊነግር ነው ሰው ለመሆናቸው ካና የእኩላኒ ጧም አለ ሁለታቸውም ምግብ ይበሉ ነበር አለ ምግብ የሚበላ ክፍል ወገን እንዴት አምላክ ይሆናል ምግብ ተበላ ደግሞ ሌላ ነገር ያስፈልገዋል አላህ እንደው ይሄን ያስጠላል ብሎ ትቶት ነው እንጂ ምግብ የሚበላ ነገር ያን የበላውን የጠጣውን ማውጣት ያስፈልገዋል
ያስፈልገዋል። ትክክል ነኝ፣ ውሸት አይደለም። ይሄን አሪያ እንደ ያለ እንዴት ነብይ ሆነ? እንዴት አላህ ሆነ? انظر ይላል ተመልከትማ ይላል كيف نبين لهم الآيات ለነሱ አንቀጾች ወይንም ተአምራቶች እንዴት እንደምናብራራላቸው ተመልከታል። ثم انظر عنا يؤفكون ደግሞ ተመልከት፣ ልብ በልማ ይሄን ሁሉ ነገር እያብራራን እንዴት ተሐቅ ወደ ውሸት ተተውሂድ ወደ ሽርክ እንደሚመለሱ ተመልከት ይላል። ከዚህ የበለጠ እንዴት አንገን እናውራ ማለቱ ነው። ይሄን ነው እንግዲህ የሚለው አላህ ሱብሓነሁ ወተዓላ يخبر تعالى عن كفر النصارى بقولهم ነሷሮች በንግግራቸው ከሃዲ እንደሚሆኑ እየነገረን ነው። إن الله هو المسيح ابن مريم ይሄ ከሊመተል ኩፍር ነው ማለት ነው። بشبهة أنه خرج من أم بلا أب ይሄን ደጋግመን ተናግረናል። ብዥታቸው ምክንያታቸው ያለ አባት መገኘቱ ነው። ያለ አባት መገኘት ታዲያ አላህ ሊሆን ያበቃዋል እንዴ ማለት ነው? አላህን ያደርጋል ያለ አባት ቢወለድ? አደምስ ያለ አባት ያለ እናት አይደለም እንዴ የተፈጠረው ብሎ ተናግሯል አሳልፎ። ሐዋም ደግሞ እናት የላትም ተአደም ላይ የሆነች። ታዲያ ባለ ተአምር መሆን ፈጣሪነትን ያመለክታል። وخالف المعهود من الخلقة الإلهية የተለመደውን አፈጣጠር የአላህና ሰውን ፈጥረታቶችን የተረጎድ ሲፈጥር ያስለመደውን ስለነቀፈ ነው አላህ ነው ያልነው ይላል። والحال أنه عليه الصلاة والسلام قد كذبهم في هذه الدعوة ራሱ ኢሳ ደግሞ በዚህ አባባላቸው አስተባብለዋቸው እንዲህ በተአምር በወለድም ጌታ አይደለሁም እያሉ ነው። وقال لهم يا بني إسرائيل اعبدوا الله ربي وربكم إني للأبوة لا سورة مريم لا إني عبد الله آتاني الكتاب وجعلني نبيا نقول تزيبلت مني بلاچو تاريخ اعبدوا الله ربي وربكم فأثبت لنفسه العبودية التامة ለራሱ ኢሳ እንግዲህ ባሪያነትን ለአላህ አገልጋይነትን ሙሉ የሆነችውን አጽድቀዋል። ولربه الربوبية الشاملة لكل مخلوق ለአላህ ለፈጣሪው ደግሞ ፍጡር የተባለውን ሁሉ መታካተት የሆነችን ጌትነትን ፈጣሪነትን አሰበቱ። የኔ ብቻ አይደለም ረቢ ወረበኩም ነው ያሏቸው። إنه من يشرك بالله لودم بالله የሚያጋራ ሰው أحد من المخلوقين ተፈጥረታቶች አንዱን አላህ ጋር እኩል የሚያደርግ የሚያጋራ በአምልኮት لا عيسى ولا غيره ኢሳንም ሆነ ሌላ فقد حرم الله عليه الجنة ومأواه النار ጀነትን አላህ በሱ ላይ እርም አድርጓል። መኖሪያው እሳት ናት አለ። እንግዲህ ኢሳም ብቻ አይደለም ኢሳንም ሆነ መርየምንም ሆነ እንጨትም ይሁን ድንጋም እኒህ ወልዮቹንም እንደ አላህ ያደርጋሉ ይፈጥራሉ የሚል ሰው ሁሉ ይሄ ይመለከተዋል። ጌትነት አምላክነት ለአላህ ብቻ ናት። وذلك لأنه سوى الخلق بالخالق ያው ፈጥረታት ፍጡርን በፈጣሪ እኩል አድርጓልና وصرف ما خلقه الله له وهو العبادة الخالصة لغير من هي له عبادة የምትባለውና አምልኮት የምትባለው የአላህ ብቻ ነበረ። ያንን ደግሞ ለአላህ ሳይሆን ለሌላ አደረገ። ይሄ ዙልም ነው። فاستحق أن يخلد في النار እንዲህ ያለው ሰው በእሳት ውስጥ ሁሉ ጊዜ ሊኖር የሚገባው ሆነ ማለት ነው። وما للظالمين من أنصار ያለው ይሄ ነው። ينقذونهم من عذاب الله ታላህ ቅጣት የሚያድኗቸው ረዳቶች የሉም ለእንዲህ ያሉ ሰዎች
أو يدفعون عنهم بعض ما نزل بهم عندهم كان كل لا يدلم ግማሹንም የሚከላከሉላቸው የሉም ማለት لقد كفر الذين قالوا إن الله ثالث ثلاثة وهذا من أقوال النصارى المنصورة عندهم እንደውም ይሄ ነው ትልቁ እንደው እንትናቸው በጣም የሚረዱትና የሚደግፉት ንግግር አንዱ ይሄ ነው ሶስት ነው የሚለው ስላሴ የሚለው المنصورة عندهم ማለት زعموا أن الله ثالث ثلاثة الله ሶስተኛ ነው ብለው አምነዋል الله وعيسى ومريم ብሎ ነው የፈሰረው الله እና عيسى مريم ናቸው ይላል تعالى الله عن قولهم علوا كبيرا الله تنسون نغغر يلاقنا يطرانا وهذا اكبر دليل على قله عقول النصارى እንግዲህ የነሷሮች አእምሮ ትንሽ መሆኗን የሚያመለክት ትልቅ የሆነ መረጃ ነው ይላል كيف قبلوا هذه المقالة الشنعاء ይችን አጸያፊ አስጠሊታ የሆነች ንግግርን እንዴት ተቀበሏት አቅላቸው ትክክል ቢሆን ይሄን አይቀበሉ ነበር ولا عقيدة القبيحة በጣም አጸያፊ የሆነች እምነት እንዴት ተቀበሉ كيف اشتبه عليهم الخالق بالمخلوقين ፈጣሪ ፍጡሮች ጋር እንዴት ብሎ ተመሳሰለባቸው ነው የሚለው كيف خفي عليهم رب العالمين የዓለማቱ ባልተቤት እንዴት ተሰወራቸው ስለዚህ ሲመልስባቸው አላህ ምን አለ قال تعالى رادنا عليهم وعلى اشباههم በእነሱ ላይና እነሱን በመሰለው ላይ ሲመልስ وما من اله الا اله واحد አምላክ አንድም የለም አንድ አምላክ እንጂ አላህ በስተቀር ማለት ነው متصفون بكل صفة كمال يا الله የሚባለው ግን ሙሉነትን በሚያመለክቱ ባህሪዎች ሁሉ የተሰየመ ነው ዒልም የሱ ነው ቁድራ የሚባለው የሱ ነው በሶር የሱ ነው ሰምዕ የሱ ነው ሐያት የሱ ነው ቀህር የሚባለው ሁሉ መፍጠር የሚባለው ኢንዓም ማብላት ማጠጣት ሲፈት ትላልቅ የሆኑ ሙሉነትን የሚያመለክቱ ባህሪዎች ሁሉ ያላህ ናቸው እንደሃለው ጌታ ጎዶሎ የሆነ ሰው ጋር እንዴት ያመሳስላሉ ቢሲጋ ሙነዘሁን عن كل ያለ ሙተሲፉን بكل صفة كمال ሙነዘሁን عن كل نقص ተጉድለቱ ሁሉ የጠራ ነው አላህ ሞት የለበትም ዲክመት የለበትም ሸሪካ አይፈልግም መብላት አይፈልግም መጠጣት አይፈልግም እንደ ያሉት ነገሮች ሁሉ ለኛ ነው የሚበጁት እንጂ ለሱ አይገጥሙ منفرد بالخلق والتدبير ዓለምን በመፍጠርና በማከናወን በማስተዳደር ብቸኛ ነው የኩል يوم هو في شأن ይላል በየቀኑ ባንዲ ስራ ላይ ነው አላህ ያለው አለ شؤون يبديها ولا يبتديها ይላሉ ግልጽ የሚያረጋቸው ነገሮች ናቸው አዲስ የሚጀምራቸው አይደሉም መጀመሪያ ያለቁ ናቸው ይላል ግን ግልጽ ያረጋቸዋል አውለታ እንዳለው يغني فقيرا ويفقر غنيا ሀብታም እንደህ ያረጋል ሀብታሙ ደሃውን ሀብታም ያረጋል يحيي ويميت ህይወት ይሰጣል ይገላል يشقي ويسعد يسقم ويصح አንዱን ያሳምማል አንዱን ደህና ያረጋል يخفض ويرفع አንዱን ከፍ ያረጋል አንዱን ዝቅ ያረጋል አንዱን አልጋ ላይ ሲዋጣው አንዱን ደግሞ ያምዘገዝገዋል ወዲታ ይኸው በየጊዜው የምታየው ነው የሚሰራው እንደዚሁ ነው አዲያ እንደ ያለውን ጌታ ምንም መስራት የማይችል ጋር እኩል እንዴት ያረጋል ما بالخلق من نعمة إلا منه نعمة የምትባል ሁሉ ተሱ እንጂ ተሌላ አትገኝም ጸጋ የሚባል ሁሉ فكيف يجعل معه إله غيره አዲያ እንደ ያለው ጌታ ጋር ሌላ አምላክ እንዴት ይደረጋል تعالى الله عما يقول الظالمون በዳዮች ተሚሉት ነገር አላህ ንጹህ ነው علوا كبيرا ثم توعدهم بقوله
ዛተባቸው ደግሞ ወኢን ለም የንተሁ አማ የቁሉነ ለየመሰነ الذين كفروا منهم عذاب أليم እምቢታሉ ታልተቆጠቡ አሳማሚ ቅጣት አንገባቢ ቅጣት ያገኛቸዋል ይጠብቁዋል ثم دعاهم الى التوبه يما صدر منهم አዛኝና በጣም መሐሪ ስለሆነ ደግሞ ተስፋ አያስቆርጣቸውም ወደ ተውበትም ጠራቸው وبين أنه يقبل التوبة عن عباده فقال أفلا يتوبون إلى الله أي يرجعون إلى ما يحبه ويرضاه الله ودي يودون نجر لما يملسوا من الإقرار لله بالتوحيد بتوحيد بالله ما من قد متى والله بتشانه من ملك ولو ما من وبأن عيسى عبد الله ورسوله إن توبته هنا نصارى توبة مبالو الله بتشانه من ملك ولا لم يالك زينه عيسى الله باريانو ملكتنيا ነው ያለ እንደሆነ ነው ተወብቷል የሚባለው ሌላውን ነገር ቢቀበል ይሄን ታላለ ሙስሊም አይባል بأن عيسى عبد الله ورسوله عما كانوا يقولونه ويستغفرونه عما صدر منهم الله استزار ያልነው የሰራነውን ማረን ለምን አይሉትም ማለት والله غفور رحيم أي يغفر ذنوب التائبين ولو بلغت عنان السماء ويرحمهم بقبول توبتهم وتبديل سيئاتهم حسنات وصدر دعوتهم إلى التوبة بالعرض الذي هو غاية اللطف واللين في قوله أفلا يتوبون إلى الله كسر قولوا دم يتأرّاجوا توبوا بيالون قاسا إنّاك دو يملسوا ما يبون دو على قال لسلس أرغون يتنقر بيملسوا يشارعوا እንደዚህ የጠመሙትን ሰው ምን እየተሳደቡ ለምን አትመለሱ ታልተመለሳችሁ ቀጣችኋለሁ ቢሚል ቃል እንኳን የለም የተናገረው እንደው ቢመለሱ አይሻለም ወይ አቦ ነው ያለው ያባበለ ይመስላል የሚፈራቸውም ይመስላል እሱ ፈርቷቸው አይደለም ረሂምነቱን ለማሳየት ነው أفلا يتوبون إلى الله ثم ذكر حقيقة المسيح وأمه የኢሳን ማንነት ደሞና የናቱንም ማንነት ነገረን الذي هو الحق እውነት የሆነው ሰዎቹ እንደሚሉት ሳይሆን وفقال ما المسيح ابن مريم إلا رسول قد خلت من قبله الرسل የኢሳ ደረጃ ነብይ መሆን ብቻ ነው ማለት ነው ከዚህ በላይ የለውም ስለዚህ ነው ነብያችንም አለይሂ ሰላቱ ወሰላም لا تطروني كما أطرت النصارى عيسى ابن مريم فقولوا عبد الله ورسوله ኢሳን የመርየምን ልጅ ነሷሮች ከፍ እንዲያረጉትና ድንበር እንዲያሳልፉት እኔንም ድንበር እንዲያታሳልፉኝ አና አብዱላህ ወረሱሉ እኔ ያላህ ባሪያ መላእክተኛ ነኝ فقولوا عبد الله ورسوله ያላህ ባሪያ ነው መላእክተኛ ነው በሉ ይሄ በቃኛል ተዝበላ ተጨምሩብኝ ብለዋል ነብዩ አለይሂ ሰላቱ ነገር እንዲያታመጡብኝ ማለት ነው እንደዛ أي هذا غايته ومنتهى أمره مجرش هنا وإيسا ليلهم أنه من عباد الله المرسلين يتلاقوا هونوت الله باروچ نو ليلا يلهم الذين ليس لهم من الأمر ولا من التشريع يقولوا حق ማውጣት እንኳን አይችልም ማለት ነው حق ማውጣት ይሄ حرام ነው ይሄ حلال ነው የሚለው ታላህን መያዝ ያለበት ነብዮቹ እንትን ዋሲጧ ናቸው እንጂ አላህ ነው የሚደነግገው ይሄን እንኳን ራሱ إلا ما أرسلهم الله إلا ما أرسلهم به الله بس ولا كباتهم بكر وهو من جنس الرسول قبله تصبفت دالوت نبيوች አይነት ነው لا مزية له عليهم تخرجه عن البشرية إلى مرتبة الربوبية تسونت درجة ودي ፈጣሪነት ደረጃ የምትዋጣው መለዮ የለችውም ማለት ነው وأمه مريم صديقة مريم بنت عمران ناتيت دمو ولينات الله የሚወዳትናት አላህን የምትወድናት ተስፋ በፊት የነበረውን ያላህን ቃላቶች ሁሉ የምታመናት እንጂ ሌላ አይደለችም እሷ أي هذا أيضا غايتها የሷም መጨረሻዋ ይሄው ነው أن كانت من الصديقين الذين هم أعلى الخلق رتبة بعد الأنبياء صديقية تنبينة بحالا تلك درجانه أبو بكر الصديق تزج أمت أبو بكر الصديق بلطاله
እንደውም ባዕድል አንቢያ ተነብይ ታለፉትም ቢሆን ተነብያቶች በኋላ የሚበሉት አቡበክር ናቸው ይባላል። እና ሲዲቅያ አላቸው ሲዲቅ ተብለዋል። ወሲዲቅየቱ ሂየል ዒልሙ አናፊዑ አልሙስሚሩ ሊልየቂን ሲዲቅያ ማለት ጠቃሚ የሆነ እውቀት ነው። እርግጠኛነትን የሚያፈራ የሚያስገኝ የሆነ እውቀት ሲዲቅያ ይባላል። ይሄ አላት መርየም ማለት ነው። ታዲያ ይሄ አይበቃትም እንዴ? ታዲያ እንዴት የጌታ እናት ትላላችሁ ማለት ወልዓመሉ ሷሊህ ነው ደግሞ ወልዓመል ሷሊህ ያን እውቀት ጥሩ ስራን ያስገኛል። وهذا دليل على أن مريم لم تكن نبية مريم نبي አይደለችም ማለትን ያመለክታል። አንዳንድ ሰዎች ተዑለማዎች ተሴት ነብይ ያለ ብለው አንዳንዶቹ እቺ መርየም ነብይ ናት የሚሉ አሉ። አንዳንዶቹ ደግሞ የሙሳን እናት ነብይ ናት የሚሉ አሉ። ወህይ ወደሳቸው መውረድን የሚያመለክት አያት አለ ብለው ነው። ብዙዎቹ ግን የሴት ነብይ የለም ነው የሚሉት። لم تكن نبية بل أعلى أحوالها الصديقية تلقوا بحريوا صديق مهونوا ونتنيا مهونوا وكفى بذلك فضلا وشرفا هي بتشي بك أي اللي مويتاريا لدرجة مالتهم لدرجة وكذلك سائر النساء ሌሎቹ ሴቶችም እንደዚሁ لم يكن منهن نبية ተነሱ ነብይ ያልተገኘም አኢሻም የነብያችን ባለቤት ተሴቱ ሁሉ እሷም ትበልጣለች የሚል ተወርቶለታል። የነብዩ ባለቤትም ኸዲጃ ትልቅ ሴት ናቸው ተብሎ ተወርቶለታል። እንጨማናት ያቺ ደግሞ የፊርዓውን ባለቤት አሲያ እነዚህ ሰዎች ካሚል ናቸው ተሴቶች ተብሏል። ግን ነብዮች አይደሉም። لم تكن نبيا لأن الله تعالى جعل النبوة في أكمل الصنفين የነብያችን ልጅም ፋጢማም ትልቅ ደረጃ ተወርቶለታልና እንዲህ ያሉ ሴቶች ትላልቅ ናቸው ግን ነብይ አይደሉም። جعل النبوة في أكمل الصنفين الله سبحانه وتعالى ተሁለት አይነቶች ተሁለት ጾታ ማለት ነው ሙሉ በሆኑት ላይ ነው ያረገው ነብይነት ሙሉ ወንድ ነው። ለምን ወንድ ሙሉ ትላላችሁ ሴት ተሳደባላችሁ እንዳይሉንኛ ላይ ያለውን ነው ያለው ወጭ جعل النبوة في أكمل الصنفين في الرجال كما قال تعالى وما أرسلنا من قبلك إلا رجالا نوحي إليهم فإذا كان عيسى عليه السلام من جنس الأنبياء والرسول من قبله عيسى እንግዲህ ተነብዮቹ ተሆነ ተነሱ በፊት ታሉት وأمه صديقة እናቱም صديق የሆነ ወሊ በሁሉ ነገር የምታመን ተሆነ فلأي شيء اتخذهما النصارى إلهين مع الله እነዚህ ሁለት ነገሮች ፍጥሮችን አላህ ጋር አምላክ እንዴት ያደርጓቸዋል ነሷሮች ማለት ነው። وقوله كان يأكلان الطعام የሚለው ሁለታቸውም ምግብ ይበሉ ነበር ያለው دليل ظاهر على أنهما عبدان فقيران ያላህ ፍጡር ባሪያ ናቸው ሁለቱም ከጃዮች ናቸው። አላህ የሚፈልጉት ነገር ሞልቷቸዋል። ሙህታጃኒ የሚከጅ የሚፈልጉ ናቸው። ከማ ይحتاج በኑ አደም የአደም ልጅ ሌላው ሁሉ እንደሚፈልገው ሁሉ ኢለ الطعام والشراب ወደ መብላት ወደ መጠጣት ይፈልጋሉ ብሏል። وما جعلنا من جسد لا يأكل الطعام ብሏል جسد ምግብ وما جعلناهم جسد لا يأكل الطعام ነብዮችን ምግብ የማይበላ አካል አላረግናቸው ማለት فلو كان إلهين لاستغنيا عن الطعام والشراب አምላክ ሁለት አምላኮች ቢሆኑ ኑሮ ኢሳና እናቲቱ ተምግብና ተመጠጥ ይብቃቁ ነበር። ولم يحتاج إلى شيء ودي لا ነገር አይፈልጉም ነበር። فإن الإله هو الغني الحميد أملاك مالت يتبقى ممسجن جتانو ولما بين تعالى البرهان مسرجان الله تبرر عبر الرجزة قال انظر كيف نبين لهم الآيات
ይገርማል ማለት ነው። ተመልከት እስቲ እንዴት እንደምናብራራላችሁ የሚያስፈልገውን ነገር ሁሉ الآيات الموضحة للحق الكاشفة لليقين ومع هذا لا تفيد فيهم شيئا ግን ያቺ ያብራራናት ማስረጃ ሁሉ በእነሱ ላይ ጥቅም አላስገኘችም። بل لا يزالون على إفكهم وكذبهم وافترائهم እንደውም በቀጥፈታቸው ላይ በውሸታቸው ላይ ተመሆን አልተወገዱም። ይሄው ውስጥ አሁን ድረስ ይዋሻሉ፣ ይወናበዳሉ። እንደውም ሌላውን ሰው ትክክለኛ አይደለም ሽፍታ ነው እኛንን ትክክለኛ ሃይማኖት የያዙ ነው እያሉ ይዘዋል፣ ያሳድዳሉ። እንደውም በአገር ላይ መኖር የለብህም እያሉ وكذبهم وافترائهم وذلك ظلم وعناد منهم ይሄ ተነሱ የተገኘ ግፍ ነው፣ ተነሱ የተገኘ እልህ ነው እንጂ ማስረጃ ያለው ነገር አይደለም ነው የሚለው። هذا وصلى الله وسلم على نبينا محمد وإلى لقاء آخر والسلام عليكم ورحمة الله وبركاته. قرآن